ቤርሙዳ ትሪያንግል የተፈጥሮ ሳቢ ሚስጥር ወይስ አፈ ታሪክ? ቤርሙዳ ከሰው እስከ መርከብ ከከተማ እስከ አውሮፕላን እንዴት አሰመጠ? ዛሬ የቤርሙዳን እንቆቅልሽ ልንፈታ ቀጠሯችን አትላንቲክ ከአሜሪካዋ ፍሎሪዳ ግዛት ሚያሚ አካባቢ አድርገናል። የቤርሙዳ እንቆቅልሽ አትላንቲክ ማዶ ቤርሙዳ ላይ ነን። ስብ ወደ ማናውቀው ሸለቆ እንዳይከተን ስጋት ላይ ነን። እዚህ አካባቢ ብዙ አውሮፕላኖችን ሳይቀር ውጡ ያስቀረ ኃይል አለ ይባላል። በአትላንቲክ ውቅያኖስ ሰሜናዊ ምዕራብ ክፍል በማያሚ ወይም ፍሎሪዳ በርሙዳና ሳንሁዋ ወይም ፖርቶሪኮ መካከል የሚገኘው ምናባዊ የጂኦግራፊያዊ ክልል ላለፉት አያሌ አስርተ ዓመታት የዓለማችን ትልቁ ሚስጥር ተደርጎ ሲወሰድ ቆይቷል። የቤርሙዳ ትሪያንግል ወይም በሌላ መጠሪያው የሰይጣኑ ሶስት ማዕዘን ወይም ዘ ዴቪልስ ትሪያንግል በመባል የሚታወቀው ይህ ስፍራ በርካታ አውሮፕላኖች፣ መርከቦችና የሰው ልጅ ሕይወት ያለምንም ምልክት በድንገት የጠፉበት ሚስጥራዊ ቀጠና ተደርጎ በብዙዎች ዘንድ ይታመናል። ዋጭነት፣ ሰልቃጭነት፣ አጥፊነት ከመሰወር ጋር ተያይዞ ቤርሙዳ ስሙ ገኗል። የዚህ ስፍራ ሚስጥራዊነት ታሪክ የሚጀምረው ከአትላንቲክ ውቅያኖስ አሳሽ ክርስቶፈር ኮሎምበስ ዘመን ጀምሮ እንደሆነ ይነገራል። ኮሎምበስ በ1492 ወደ አዲሱ ዓለም ባደረገው ጉዞ በዚህ ክልል ሲያልፍ የኮምፓስ አቅጣጫ መዛባትን፣ በሰማይ ላይ የተመለከተውን እንግዳ እሳትና ያልተለመደ የባህር ሞገድ መዝግቦ ነበር። ሆኖም ግን አካባቢው የዓለም አቀፍ መገናኛ ብዙሃንን ትኩረት ስቦ የስጋትና የፍርሃት ምልክት የሆነው በ20ኛው ክፍለ ዘመን አጋማሽ ላይ ነው። ብዙ ተጓዦች በቤርሙዳ አካባቢ ነጭ ብርሃን ድምፅ ሹክሹክታ ይሰማል። ይህ ሹክሹክታ በምድር ላይ የሰይጣኖች ማህበር ምክክር አድርገው ይቆጥሩታል። ሳይንሱ ግን ሌላ አመላምት አለው። ቤርሙዳ ትሪያንግል የሚለው ስም ለመጀመሪያ ጊዜ በ1964 ዓመተ ምህረት አርጎሲ በተሰኘው መጽሔት ላይ የተጠቀመው ቪንሰንት ጋዲስ የተባለ ጸሐፊ ነበር። ከዛ በኋላ በ1974 እንደ አውሮፓውያን አቆጣጠር ቻርልስ በርልትዝ ዘ ቤርሙዳ ትሪያንግል የተሰኘውን መጽሐፉን ሲያሳትም ጉዳዩ የዓለም አቀፍ ሕዝብ ዋና የመነጋገሪያ ርዕስ ሆነ። መጽሐፉ በሚሊዮኖች የሚቆጠሩ ኮፒዎች የተሸጠ ሲሆን በአካባቢው የተከሰቱትን መሰውሮች፣ ከተፈጥሮ በላይ ከሆኑ ኃይሎች፣ ከአእምሮ በላይ ከሆኑ የባዕድ ፍጡራን ወይም አላይንስና ከጥንታዊቷ ሰምጣ ከቀረችው አትላንቲስ ስልጣኔ ጋር በማያያዝ ትረካውን አጠናከረው። ብዙዎች ቤርሙዳ አስማጭ ኃይሉ መነሻው የፈጣሪ ቁጣ አድርገው ይመለከቱታል። ከዛር ከመተት ከስወራ ጋር የሚያያይዙትም ጥቂቶች አይደሉም። የቤርሙዳ ትሪያንግልን ታሪክ ወደ አዲስ ምዕራፍ ያሸጋገረውና በታሪኩ ትልቁ ሚስጥራዊ ክስተት ተደርጎ የሚወሰደው የፍላይት 19 መጥፋት ነው። ህዳር 5 1945 ዓ.ም 5 የፎርት ላውደርዴል የአሜሪካ የባህር ኃይል ቦምብ ጣይ አውሮፕላኖች ለመደበኛ የልምምድ በረራ ተነስተው ነበር። አውሮፕላኖቹ 14 የጦር አባላትን የያዙ ሲሆን ልምምዱን አጠናክረው ወደ መጡበት የመመለስ እቅድ ነበራቸው። ሆኖም ግን በረራው ከተጀመረ ከተወሰነ ጊዜ በኋላ የቡድኑ መሪ ሌተናል ቻርልስ ቴይለር የኮምፓስ አቅጣጫ መዛባት እንደገጠመውና አቅጣጫ እንደጠፋባቸው ለቁጥጥር ማዕከሉ በሬዲዮ ማስታወቅ ጀመረ። የሬዲዮ ግንኙነቱ እየተቋረጠ ሲሄዱ ቴይለር የት እንዳለን አናውቅም፣ ውሃው ነጭ ሆኗል፣ ምንም ነገር ትክክል አይደለም የሚሉ አስጨናቂ መልእክቶችን አስተላለፈ። በመጨረሻም 5 አውሮፕላኖች ያለምንም አሻራ በውቅያኖስ ውስጥ ጠፉ። ወታደሮችና ፓይለቶች የውሃ ሽታ ሆኑ። ነገሩን የበለጠ ሚስጥራዊ ያደረገው እነዚህ አውሮፕላኖች ለመፈለግና ለመታደግ የተላከችውና 13 አባላትን የያዘችው ፒቢኤም ማሪነር የተሰኘች የነፍስ አድን አውሮፕላንም በተመሳሳይ ሰዓት አየር ላይ መጥፋቷ ነው። በአንድ ቀን ውስጥ 6 አውሮፕላኖችና 27 ሰዎች ያለምንም ቅሪት ወይም የፍርስራሽ አካል መሰወራቸው የቤርሙዳ ትሪያንግልን አስፈሪነት በሰዎች አእምሮ ውስጥ በጥብቅ እንዲቀረጽ አደረገ። አስፈሪ ምድር፣ አቅላጭ ኃይል፣ ውጦ ዝም ባይ መልክዓ ምድር ቤርሙዳ ትሪያንግል። ከፍላይት 19 በተጨማሪ በ1918 ዓ.ም 309 የሰራተኛ አባላትን አፍኖ የተሰወረው ዩኤስኤስ ሳይክሎፕስ የተሰኘው ትልቅ የአሜሪካ የከሰል ጭነት መርከብ፣ በ1948 እና 1949 የተሰወሩት ስታር ታይገር እና ስታር አሪየል የንግድ አውሮፕላኖች ታሪክ የዚህ ምስጢራዊ ቀጠና አካል ሆነው ይጠቀሳሉ። አሜሪካ በ50 ዓመታት ውስጥ 10 መርከቦችንና 17 አውሮፕላኖችን ወደ 400 ሰዎችን ቤርሙዳ አውጦባታል። ለቤርሙዳ ትሪያንግል ክስተቶች ምላሽ ለመስጠት በተደረጉ ጥናቶች ውስጥ እጅግ በጣም አስገራሚና ፍጹም አፈ ታሪካዊ የሆኑ አስተሳሰቦች ተንጸባርቀዋል። ህዝቡና ጥቂት ጸሐፊዎች ክስተቱን በተፈጥሮ ህግ ሊብራሩ ከማይችሉ ኃይሎች ጋር ለማያያዝ ሞክረዋል። የማይታወቁ አስማታዊ ኃይሎች ግዛት ያደረጉት ምድር ነውም ተብሏል። ብዙዎች በአካባቢው የማይታወቁ በራሪ ነፍሳት ወይም ዩፎ እንቅስቃሴዎች እንዳሉና አውሮፕላኖቹና መርከቦቹ በሌላ ዓለም ፍጡራን ታፍነው እንደሚወሰዱ ያምናሉ። በዛ አካባቢ ከሰው የተለዩ ሌላ ፍጡራን አሉ ተብሎም በብዛት ተነግሯል። ጥንታዊቷና ሰምጣ ቀረች የተባለችው አትላንቲስ ከተማ የምትገኘው ከዚሁ አካባቢ ስር እንደሆነና የታቀፈችው ክሪስታል ኃይል የመርከቦችና የአውሮፕላኖችን የኤሌክትሮኒክስ እቃዎች ያዛባል የሚል መላምትም ቀርቧል። ቤርሙዳ ሰው ከማስመጡ ባለፈ መርከብና አውሮፕላን ከመዋጡ በላይ አንድ ከተማ እስከ ህዝቡም ሰልቅጦ ቀርቷል። አውሮፕላኖች ወደ ህዋ ሰምጠው እንደሚቀሩ የሚገልጹ ምናባዊ የሳይንስ ልቦለድ ትረካዎችም በስፋት
በስፋት ተሰራጭተዋል። እነዚህ አፈታሪኮች በሆሊውድ ፊልሞች፣ በሙዚቃዎችና በታዋቂ መጽሐፍት ውስጥ በሰፊው ጥቅም ላይ በመዋላቸው የቤርሙዳ ትሪያንግል ከእውነታው ይልቅ ልቦለዳዊ ገጽታን ጎልቶ እንዲወጣና በዓለም አቀፍ ደረጃ ትልቅ መነጋገሪያ አድርጎታል። ሳይንቲስቶች፣ የጂኦሎጂ ባለሙያዎችና የውቅያኖስ ተመራማሪዎች ግን የቤርሙዳ ትሪያንግልን ክስተት በተፈጥሮ ህግጋትና በሳይንሳዊ ምልከታዎች ለማብራራት ሰፊ ምርምር አድርገዋል። በሳይንሳዊ መልኩ ለተከሰቱት ክስተቶች ከተሰጡት መላምቶች መካከል ግሎባል ሚዛን ሚዲያ ጥቂቶችን አገላብጦ ፍሬ ሀሳቦችን ጨብጧል። በውቅያኖስ ወለል ስር የተከማቹ የሚቴን ጋዞች በድንገት ፈንድተው ወደ ላይ በሚወጡበት ጊዜ የውሃውን ጥግግት ወይም ደንስቲ በከፍተኛ ደረጃ ይቀንሱታል። በዚህ ጊዜ በውሃው ላይ የሚንሳፈፉ መርከቦች የመንሳፈፍ አቅማቸውን በማጣት በጥቂት ሰከንዶች ውስጥ ወደ ውቅያኖሱ ጥልቀት ሊሰምጡ ይችላሉ የሚለው ሳይንሳዊ መላምት አንዱ ነው። ሌላው የሳይንቲስቶች መላምት ግን የቤርሙዳ ትሪያንግልን በእውነተኛው የሰሜን ዋልታ ወይም ትሩ ኖርዝ እና በመግነጢሳዊው ሰሜን ዋልታ ወይም ማግኔቲክ ኖርዝ መካከል ያለ ቦታ በመሆኑ የተፈጠረ ተፈጥሯዊ መሳሳብ ነው ይሉታል። ይህ ልዩነት በአሳሾች ዘንድ በትክክል ካልተሰላ የኮምፓስ አቅጣጫን በማሳሳት መርከቦችንና አውሮፕላኖችን ወደ አደገኛ መስመር ሊመራ ይችላል። በሌላ በኩል በአካባቢው ባለው የተለያዩ የውቅያኖስ ሞገዶች መገናኘት ምክንያት እስከ 30 ሜትር ወይም 100 ጫማ ቁመት ያላቸው ድንገተኛና አጥፊ ማዕበሎች ይፈጠራሉ። እነዚህ ማዕበሎች ትላልቅ መርከቦችን እንኳን ሳይቀር በአንድ ጊዜ የማስመጥ አቅም አላቸው። ነገር ግን መርከቦቹ ቢሰምጡ ወደ ላይ 10,000 ሜትር እና ከዛ በላይ የሚበሩ አውሮፕላኖችን ጎትቶ ምንጣላቸው ለሚለው ይሄ ጥናት ምላሽ የለውም። በነገራችን ላይ ከ12,000 ሜትር ከፍታ ላይ የሚበሩ አውሮፕላኖች ቤርሙዳ ከሰማይ ቀድመው አውጧቸዋል። አንዳንድ አጥኚዎች ደግሞ የሜክሲኮ ባህረ ሰላጤ የሞቅታ ውሃ ሞገድ በዚህ አካባቢ ያልፋል። ይህ ሞገድ እንደ ፈጣን ወንዝ የሚሰራ በመሆኑ የወደቁ አውሮፕላኖች ወይም የሰመጡ መርከቦች ፍርስራሽ በፍጥነት ተጠርጎ ወደ ሌላ ቦታ እንዲወሰድ ያደርጋል። ይህም ስፍራቸውን ለማግኘት አስቸጋሪ ያደርገዋል። በተጨማሪም የአካባቢውን የባህር ስር መልክዓ ምድር እጅግ ጥልቅ የሆኑ ገደሎች ወይም ትሬንችስ የሚገኙበት በመሆኑ የጠፉ ነገሮችን ፍለጋ እጅግ ውስብስብ ያደርገዋል በማለት የጠፉ ሰዎች፣ መርከቦችና አውሮፕላኖች እንደማይገኙ ይገልጻሉ። የቤርሙዳ ትሪያንግልን አፈታሪክ ሙሉ በሙሉ ያፈረሰውና እውነታውን ይፋ ያደረገው በ1975 ዓ.ም በላሪ ኩሼ የተጻፈው ዘ ቤርሙዳ ትሪያንግል ሚስትሪ ሶልቭድ የተሰኘው የምርምር መጽሐፍ ነው። ኩሼ የታሪኮቹን የመረጃ ምንጮች፣ የአየር ሁኔታ ዘገባዎችንና የባህር ኃይል መዛባትን በመጥቀስ ቤርሙዳ ከእውነቱ ይልቅ አፈታሪክ የፈጠረው ነው ሲልም ሞግቷል። በርካታ ጸሐፊዎች ታሪኮችን አሳዛኝና ሚስጥራዊ ለማድረግ ሲሉ እውነታዎችን አዛብተዋል። ለምሳሌ መርከቦች የጠፉት በጸጥተኛ አየር ላይ እንደሆነ ቢጻፍም የመንግስት የመረጃ መዛግብት ግን በወቅቱ አጥፊ አውሎ ንፋስ እንደነበር ያሳያሉ። በአፈታሪኩ ውስጥ ከተካተቱት መርከቦች መካከል የተወሰኑት የጠፉት ከቤርሙዳ ትሪያንግል ክልል ውጭ የዓለም ክፍሎች ነበር። የቤርሙዳ ትሪያንግል ቀጠና በዓለማችን እጅግ ከፍተኛ የመርከብና የአውሮፕላን ትራፊክ ከሚያልፍባቸው መንገዶች አንዱ ነው። የዓለም አቀፍ የመድን ኩባንያዎች እንደ ሊዮድስ ኦፍ ለንደን ያሉና የአሜሪካ የባህር ጥበቃ ኃይል ወይም ዩኤስ ኮስት ጋርድ የመረጃ እንደሚያመለክተው በዚህ አካባቢ የሚጠፉ መርከቦችና አውሮፕላኖች መጠን ከማንኛውም ሌላ የዓለማችን ውቅያኖስ ክፍል የተለየ ወይም የበዛ አይደለም። እንዲያውም የዓለም አቀፍ የባህር ትራንስፖርትና የኢንሹራንስ ተቋማት ለቤርሙዳ ትሪያንግል ምንም አይነት ልዩነት የጉዞ ስጋት ክፍያ ወይም የኤክስትራ ኢንሹራንስ ፕሪሚየም አይጠይቁም። በመሆኑም ቤርሙዳን የተወሰነውን እውነት በማጋነን በተረት መንገድ የተፈጠረ ነው ሲሉ ጸሐፊው ይከራከራሉ። የቤርሙዳ ትሪያንግል ታሪክ የሰው ልጅ ሊያልታወቁና ሚስጥራዊ ለሆኑ ነገሮች ያለው ፍላጎትና ስሜት ውጤት ነው። ተፈጥሯዊ የአየር ሁኔታዎች መዛባቶች፣ የሰው ልጅ የስህተት ውሳኔዎች እንደ ፍላይት 19 አብራሪ የአቅጣጫ ስህተትና የውቅያኖስ ኃይል ተደምረው የተከሰቱ አደጋዎች በማህበረሰቡ አእምሮ ውስጥ ወደ ሚስጥራዊ አፈታሪክነት ተቀይረዋል። ዛሬ በዘመናዊ የሳተላይት ቴክኖሎጂ በጂፒኤስ እና የላቀ የአየር ሁኔታ ትንበያ ምክንያት በቤርሙዳ ትሪያንግል የሚከሰቱ አደጋዎች እጅግ አነስተኛ ሆነዋል። በቀን በሺዎች የሚቆጠሩ የንግድ አውሮፕላኖችና መርከቦች አካባቢውን ያለምንም ስጋት ያቋርጣሉ። የቤርሙዳ ትሪያንግል ሚስጥር የተፈጥሮ አስፈሪነት የተፈጥሮ በላይ ኃይሎች ውስጥ ሳይሆን በጅምላ መገናኛ ብዙሃን በማጋነንና በሰው ልጅ አፈታሪክ ወዳድነት የተፈጠረ የ20ኛው ክፍለ ዘመን ትልቁ ተረት ነው። ሳይንስና ምክንያታዊነት በሰፈኑበት በዛሬው ዘመን የሰይጣኑ ሶስት ማዕዘን ሚስጥርነቱ አብቅቶ ተራ የጂኦግራፊያዊ ታሪክ አካል ሆኖ ቀርቷል። ልክ በእኛ ሀገር ጭራቅ መጣ ተብሎ ህፃናት እንደሚፈሩት በአለቃ ገብረሃናና በቆምጫምባው ብዙ የአፈታሪኮችና ቀልዶች እንደተፈጠሩት ሁሉ ቤርሙዳን በአፈታሪክና በተረት ስሙ ወደ አስፈሪነት የተጠጋ ሆኗል። በቤርሙዳ በየወሩ እስከ 400 መርከቦች እስከ 1000 አውሮፕላኖች በሰላም ይመላለሱበታል። ውጡ አያስቀርም። አንዳንድ የትንሽ እውነት ተንሻፎ ሌላ ተረት ይፈጥራል። ቤርሙዳ ዛሬ የንግድ መስመር እንጂ አስማጭ ኃይል አይደለም። ጤና ይስጥልን። ግሎባል ሚዛኖች ነን። ሰብስክራይብ በማድረግ ተወዳጁን